ተስፋ አድርጋለሁ። ምንድነው? ኢየሱስ ክርስቶስ አምልኩኝ እኔን ብሏል? መጽሐፍ ቅዱስ እንደሚለው ኢየሱስ ክርስቶስ አምልኩኝ ብሎ ያስተማረበት ቦታ የለም። ይልቁንም እግዚአብሔር ብቻ ሊመለክ እንደሚገባ ያስተምራል። ለምሳሌ ማርያም አምልኩኝ ብላለች? መጽሐፍ ቅዱስ ማርያምን እንድናመልክ እንደማያስተምር ያሳያል። ይልቁንም እሷ እንደ ሁላችንም ኔድ ሴቪየር እንደሚያስፈልጋት ተናግራለች። ለምሳሌ ሉቃስ 1:47-48 ላይ እሷ እግዚአብሔርን አመሰግናለሁ፣ ነፍሴም በአምላኬ ደስ ይላታል ብላለች። ይህም ያሳየው እሷም ለእኛ አዳኝ እንደሚሻት ነው። ይህን በተመለከተ የበለጠ ማወቅ ትፈልጋለህ? ኢየሱስ ክርስቶስ የተላከው የት ነው? ኢየሱስ ክርስቶስ የተላከው ወደ እስራኤል ሕዝብ እንደሆነ መጽሐፍ ቅዱስ ይናገራል። ለምሳሌ የማቴዎስ ወንጌል ምዕራፍ 15 ቁጥር 17 ላይ የተላኩት ለጠፉት የእስራኤል በጎች ብቻ ነው ብሏል። ይህን በተመለከተ የበለጠ ማወቅ ትፈልጋለህ? ነቢዩ መሐመድ የተላኩት የት ነው? ነቢዩ ሙሐመድ ወደ የሰው ልጅ ሁሉ እንደተላኩ የእስልምና መጽሐፍት ይናገራሉ። ለምሳሌ ቁርአን ምዕራፍ 21 ቁጥር 77 ላይ ለዓለማት ሁሉ እዝነት አድርገን እንጂ አላክንህም ይላል። ይህ የሚያሳየው መልእክታቸው ለተወሰነ ሕዝብ ብቻ ሳይሆን ለሁሉም እንደሆነ ነው። ይህን በተመለከተ የበለጠ ማወቅ ትፈልጋለህ? መጽሐፍ ቅዱስ ላይ ክርስትናን የሰበከ አንድ ነቢያት አለ? በመጽሐፍ ቅዱስ ክርስትናን የሰበከ ነቢይ አልነበረም። ክርስትና ተመሰረተው የኢየሱስ ክርስቶስ ትምህርቶችና ሕይወት ላይ ነው። ነቢያት የብሉይ ኪዳን ነበሩ እና ስለ መሲሁ መምጣት የተነበዩ ነበር። ተጨማሪ መረጃ ማግኘት ይፈልጋሉ? መጽሐፍ ቅዱስ በማን ነው የተጻፈው? መጽሐፍ ቅዱስ በተለያዩ ሰዎች እንደተጻፈ ይታመናል። ከነቢያት እስከ ነገስታት፣ እረኞችና ሰው ልጅም ይገኙበታል። የእያንዳንዱ የራሱ የጻድቅ ጊዜና አውድ አለው። ይህም በተመለከተ የበለጠ ማወቅ ትፈልጋለህ? ለምሳሌ ከነገስታት ማንን? ዳዊትን እንደ ምሳሌ መጥቀስ እችላለሁ። እሱ በመጽሐፍ ቅዱስ ውስጥ በጣም የታወቀ ነቢይና ንጉሥ ነው። ዳዊት በርካታ መዝሙሮችን ጻፈ፣ እናም በእግዚአብሔር በተመረጡት ነገስታት መካከል ይገኛል። ሌላ ንጉሥ የትኛውን ማወቅ ትፈልጋለህ? ቁርአን የተጻፈው በማን ነው? ቁርአን የተጻፈው በአንድ ሰው እንዳልሆነ ይታመናል። ይልቁንም በነቢዩ ሙሐመድ ዘመን በተለያዩ ሰዎች ተጽፏል። ቁርአን በመጀመሪያ በቃል ሲተላለፍ የቆየ ከዚያም በጽሑፍ ተሰብስቦ ተመዘገበ። ይህን በተመለከተ የበለጠ ማወቅ ትፈልጋለህ? አንቺ ስምሽማ ዘህራ ነው መሆን ያለብሽ። አይ ስሜ ዘህራ አይደለም። እኔ ጉግል ላይ ነኝ። እናም የተለየ ስም የለኝም። ስለ ዘህራ በበለጠ ማወቅ ትፈልጋለህ? ኧረ አልፈልግም። እዛው በጸበሏ። አመሰግናለሁ።